በአስቸኳይ ትጥቅ ፍቱ። የክልሉ መንግስት ራሱ ያስታጠቃቸውንና ከሰሞኑ በመፈንቅለ መንግስት የጠረጠራቸውን አድማ ብተናዎችን አስጠንቅቋል። እንመለስበታለን። ከዚህ ውጪ አስደንጋጩ የዶናልድ ትራምፕ መንግስት ውሳኔም በዝርዝር ይደመጣል። የዲቪ ሎተሪ ዕድለኞች አስደንጋጭ መረጃን ሰምተዋል። ሌላኛው ትኩረታችን ነው። የኢትዮጵያ መንግስት ሻዕቢያ ለፋኖ የላከውን ጦር መሳሪያ በቁጥጥር ስር አውያለሁኝ ብሏል። ይህ ኢሳያስ አፈወርቂ በኢትዮጵያ ላይ የስድብ ውርጅብኝ ካወረዱ በኋላ የተሰማ ነው። እንመለስበታለን። ወልቃይት ዛሬ ጥቁር እንግዳ ተቀብላለች። የአሜሪካው አምባሳደር ኤርቪን ማሲንጋ ወልቃይት ጠገዴ ሰቲት ሁመራ ገብተዋል። ከዚህ ውጪ የሶማሊያን መሬት በቀላሉ ለቅቄ አልወጣም ያለው የተባበሩት አረብ ኤምሬትስ ግዙፍ ኩባንያም ትኩረታችን ነው። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያነሳናቸው አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን አመራን። በአስቸኳይ ትጥቅ ፍቱ። የክልሉ መንግስት ራሱ ያስታጠቃቸውንና ከሰሞኑ በመፈንቅለ መንግስት የጠረጠራቸውን አድማ ብተናዎችን አስጠንቅቋል። ማስጠንቀቂያው በኋላ ለሚወሰደው እርምጃ ራሱና ራሱ ብቻ ኃላፊነቱን ይወስዳል የሚል ነው። ለአድማ ብተናና ለክልሉ ፖሊስ አባላት በሙሉ ጥብቅ ማሳሰቢያ ያስተላለፈው የጋምቤላ ፖሊስ ኮሚሽን ነው። ኮሚሽኑ በቅርቡ በክልሉ በተፈጠረው የጸጥታ ችግር ምክንያት ሁሉም የአድማ ብተናና የመደበኛ ፖሊስ አባላት የጦር መሳሪያ እንዲፈቱም ከክልሉ ኮማንድ ፖስት አቅጣጫ መቀመጡን አስታውሷል። በዚህም መሰረት ከጦር መሳሪያ ግምጃ ቤት ፈርመው ያወጡትን የጦር መሳሪያ ገቢ ያላደረጉ የአድማ ብተናና የመደበኛ ፖሊስ አባላት እስከ ጥር 7 ቀን 2018 ዓ.ም 11 ሰዓት ድረስ ገቢ እንዲያደርጉም በጥብቅ አሳስቧል። ከተጠቀሰው ጊዜ በኋላ የጦር መሳሪያ በእጁ የተገኘ እንደ ጸረ ሰላም ተቆጥሮ መንግስት እርምጃ ይወስድበታል። ለዚህም ራሱና ራሱ ብቻ ኃላፊነቱን ይወስዳል ሲል አስጠንቅቋል። ኢትዮጵያ የጎረቤት ሀገር ኤርትራ መንግስት በአማራ ክልል ለሚንቀሳቀሱ የፋኖ ታጣቂዎች የተለያዩ አይነት የጦር መሳሪያ ጥይቶችን እየሰጠ ነው ስትል ከሳለች። ፌዴራል ፖሊስ ትላንት ባወጣው መግለጫ ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር አውያለሁኝ ብሏል። ፌዴራል ፖሊስ እነዚህን የጦር መሳሪያዎች የኤርትራ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራዊ ህወሓት በኩል የተላኩ ናቸው ሲል ከሷል። ተያዙ የተባሉት ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶች ሲሆኑ ሲያጓጉዟቸው የነበሩ ሁለት ተጠርጣሪዎች ጋራም በወልዲያ የፍተሻ ጣቢያ ላይ በቁጥጥር ስር መዋላቸውን ነው መረጃው ያመላከተው። ፖሊስ በስውር የተላኩ ያላቸው 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 የዲሽቃ ጥይት በአጠቃላይ 56799 ጥይቶች በቁጥጥር ስር መዋላቸውን በማህበራዊ ሚዲያ ገጹ ባወጣው መግለጫ አስታውቋል። መግለጫው እንደሚለው የጦር መሳሪያዎቹ በጸጥታ ኃይሎች ትብብር በቁጥጥር ስር ያሉት ማክሰኞ ጥር 5 2018 ዓ.ም ነው። ኢትዮጵያ የባህር በር ጥያቄዋን ለመመለስ ያላትን አማራጭ እንደምትጠቀም ጠቅላይ ሚኒስትር አብይ አህመድ መግለጻቸውን ተከትሎ በሁለቱ ጎረቤት ሀገራት መካከል ያለው ውጥረት እየተካረረ መጥቷል። አብይ በተደጋጋሚ ኢትዮጵያ ባህር በር አልባ ሆና አትቀርም ሲሉ ይናገራሉ። ኤርትራ በአውሮፓውያኑ 1991 ከኢትዮጵያ ከተገነጠለች ጀምሮ ኢትዮጵያ ባህር በር አልባ ሆና ቆይታለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባሳለፍነው ሰኞ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና ቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ማለታቸው ይታወሳል። በኢትዮጵያና በኤርትራ መካከል ካለው ውጥረት ጋር በተያያዘ ለቀረበላቸው ጥያቄ የውሃ ጦርነት ብሎ ማወጅ ለማን ነው? ለኛ በቀጥታ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እየታወጀ ያለው። ጦርነቱ ማንን የሚመለከት ነው ሲሉ ይጠይቃሉ። ፌዴራል ፖሊስ እንደሚለው የኤርትራ መንግስት የፋኖ ታጣቂዎችን ለማስታጠቅ የሞከረው ኢትዮጵያ ውስጥ አለመረጋጋት ለመፍጠር ነው። ኢሳያስ በበኩላቸው ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን ወይም ድሮንና ሌሎችም የጦር መሳሪያዎች እየገቡ እንደሆነ ጠቅሰዋል። የፖሊስ መግለጫ እንደሚለው ተጠርጣሪዎቹ ላይ በተደረገው ምርመራ የጦር መሳሪያ ጥይቶቹ ከኤርትራ መንግስት የተላኩ መሆናቸውንና ህወሓት መቀሌ ላይ ተቀብሎ ወደ አማራ ክልል በማስገባት ለፋኖ ለማድረስ ሲንቀሳቀስ ነበረ። ጥይቶቹን ሲያጓጉዙ ተይዘዋል የተባሉ ተጠርጣሪዎች ላይ ፖሊስ አደረኩት ባለው ምርመራ ጥይቶቹ በሻዕቢያ መንግስት እንደተላኩና ጽንፈኛው ህወሓት ከመቀለ ወደ አማራ ክልል ሸዋሮቢት ለማድረስ መንገድ ላይ እንደነበሩ ተናግረዋል ብሏል። የኢትዮጵያ መንግስት ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት ከኤርትራ መንግስት ጋር እየተባበረ ነው የሚል ወቀሳ ሲያሰማም ይሄ መጀመሪያው አይደለም። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የኤርትራ መንግስትና ህወሓት ኢትዮጵያ ውስጥ አለመረጋጋት ለመፍጠር እየተባበሩ ነው ብለው ከዚህ ቀደም መውቀሳቸው አይዘነጋም። ሁለቱ ወገኖች ግን ይህን ክስ ያስተባብላሉ። ፌዴራል ፖሊስ የጠላት ኃይሎች በሀገራችን ላይ አደጋ ለማድረስ እየተንቀሳቀሱ በመሆናቸው የጸጥታ ኃይሉ የጀመረውን ኦፕሬሽን አጠናክሮ እንደሚቀጥል ገልጾ ህብረተሰቡ ከጸጥታ ኃይሎች ጋር እንዲተባበር ጥሪ አቅርቧል።
ወልቃይት ዛሬ ጥቁር እንግዳ ተቀብላለች። የአሜሪካው አምባሳደር ኤርቪን ማሲንጋ ወልቃይት ጠገዴ ሰቲት ሁመራ ገብተዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወልቃይት ጠገዴ ሰቲት ሁመራ ከተማ ይፋዊ የሥራ ጉብኝት ለማድረግ ዛሬ ረፋዱን ገብተዋል። አምባሳደሩ ሁመራ አውሮፕላን ማረፊያ ሲደርሱ የዞኑ ዋና አስተዳዳሪ አቶ አሸተው ደምለውና ሌሎች ከፍተኛ የዞኑ አመራሮች ደማቅ አቀባበል አድርገውላቸዋል። በዚህ ታሪካዊ ጉብኝት ላይ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የተገኙ ሲሆን የከፍተኛ አመራሮቹ በአንድነት መገኘት ለጉብኝቱ ልዩ ትኩረት ሰጥቶታል ተብሏል። አምባሳደር ማሲንጋ ወደ አካባቢው ያቀኑት በዞኑ ያለውን ወቅታዊ ሁኔታ ከአመራሮቹ ጋር ለመወያየትና በስፍራው የሚገኙ የጤና ተቋማት የሚሰጡትን አገልግሎት ለመመልከት መሆኑ ታውቋል። አምባሳደሩ በቆይታቸው በሰቲት ሁመራ የሚገኙ የጤና ተቋማትን የመሰረተ ልማትና የግብዓት አቅርቦት ሁኔታን በአካል ተገኝተው እንደሚጎበኙ ይጠበቃል። በተጨማሪም ከዞኑ አመራሮች ጋር በሚያደርጉት ውይይት በአካባቢው ሰብአዊ ድጋፎችን ማጠናከር በሚቻልበትና ተያያዥ የልማት ስራዎች ላይ ትኩረት እንደሚያደርጉ ተገልጿል። ይህ ጉብኝት በስትራቴጂካዊቷ የድንበር ከተማ ሁመራ ያለውን ማህበራዊና ኢኮኖሚያዊ እንቅስቃሴን ለመረዳት እንዲሁም የአሜሪካ መንግስት በጤናው ዘርፍ የሚያደርገውን ድጋፍ ለማጠናከር ያለመ መሆኑ ተመላክቷል። ወደ ሌላኛው ጉዳያችን አመራን። አስደንጋጩ የአሜሪካ ውሳኔ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያና ኤርትራን ጨምሮ ከ75 ሀገራት ለሚመጡ ሰዎች የስደተኝነት ቪዛ የሚሰጥበትን ሂደት ላልተወሰነ ጊዜ አግዷል። ስደተኞች ወደ አሜሪካ የሚገቡባቸውን ህጋዊ መንገዶች ይበልጥ እያጠበቀ ያለው የትራምፕ አስተዳደር ይህ አዲስ ውሳኔ ከሚቀጥለው ሳምንት ረቡዕ ጥር 13 2018 ዓ.ም ጀምሮ ተግባራዊ መሆን እንደሚጀምር አስታውቋል። የሀገሪቱ የውጭ ጉዳይ መስሪያ ቤት ትላንት ረቡዕ ጥር 6 ባወጣው መግለጫም ውሳኔው የተላለፈው በመንግስት ድጋፍ የሚኖሩ ስደተኞችን ቁጥር ለመቀነስ እንደሆነ ጠቁሟል። በዚህ ውሳኔ መንግስት የሚሰጠውን ድጋፍና ጥቅማጥቅም በመጠቀም ከአሜሪካ ህዝብ ሀብት የሚቀንሱ ሰዎች ስርዓቱ ላይ የሚፈጽሙትን ብዝበዛ ማስቆም ተፈልጓል ይላል መስሪያ ቤቱ። ከሚቀጥለው ሳምንት ጀምሮ ተፈጻሚ የሚሆነው ውሳኔ 75 ሀገራትን እንደሚመለከት ተገልጿል። የዜና ወኪሉ አሶሺየትድ ፕሬስ ያወጣው የአገራት ዝርዝር እንደሚያሳየው ኢትዮጵያ ከነዚህ ሀገራት አንዷ ነች። ከኢትዮጵያ ጎረቤት ሀገራት መካከል ኤርትራ፣ ሶማሊያ፣ ሱዳንና ደቡብ ሱዳን እገዳ ከተጣለባቸው ሀገራት መካከል ተካተዋል። ሩዋንዳ፣ ዩጋንዳ፣ ታንዛኒያና ሪፐብሊክ ኦፍ ኮንጎም ውሳኔው የሚመለከታቸው የምስራቅ አፍሪካ ሀገራት ናቸው። ሩሲያ፣ ኢራን፣ ግብጽ፣ ሊቢያ፣ የመንና ሶሪያም ከ75ቱ ሀገራት መካከል ተጠቅሰዋል። በአዲሱ ውሳኔ መሰረት ከነዚህ ሀገራት የሚመጡ ሰዎች የሚያቀርቡት ስደተኝነት ቪዛም ተቀባይነት አይኖረውም። ይህ እገዳ የተላለፈው በጊዜያዊነት እንደሆነ ቢጠቆምም ለምን ያህል ጊዜ እንደሚቆይ አልተገለጸም። የውጭ ጉዳይ መስሪያ ቤቱ የቆንጽላ መኮንኖች ከነዚህ ሀገራት ለሚመጡ ሰዎች የሚካሄዱ የስደተኛ ቪዛ ማመልከቻ ሂደቶችን እንዲያቋርጡ ትዕዛዝ መስጠቱን አሶሺየትድ ፕሬስ ዘግቧል። ይህ እገዳም እንደ ጊዜያዊ ጎብኚዎች ወይም ለንግድ ስራ የሚጓዙ ሰዎች ያሉ ስደተኛ ያልሆኑ ቪዛ ጥያቄዎች ላይ ተፈጻሚ አይሆንም ተብሏል። የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ የሆኑት ቶሚ ፒጎት መስሪያ ቤቱ የአሜሪካ መንግስት እርዳታ ፈላጊ ለሆኑና የአሜሪካን ሕዝብ ልግስናን ያለ አግባብ ሊጠቀሙ የሚችሉ ስደተኞችን ብቁ አይደሉም ብሎ ለመመደብ ስልጣኑን ይጠቀማል ብለዋል። የመንግስት ድጋፍና ጥቅማጥቅሞችን የሚወስዱ የውጭ ሀገር ዜጎች እንዳይገቡ ለመከላከል ሲባል የተላለፈው ውሳኔ አሰራሩ እንደገና እስከሚገመገም ድረስ ለጊዜው እንደታገደ ምክትል ቃል አቀባዩ ገልጸዋል። ስደተኞችን በተመለከቱ ጉዳዮች ላይ ጠንካራ ውሳኔዎች እያስተላለፈ ያለው የፕሬዝዳንት ዶናልድ ትራምፕ አስተዳደር ባሳለፍነው ታህሳስ ወር ላይ በሀገሪቱ ለሚገኙ ኢትዮጵያውያን ተሰጥቶ የነበረውን ጊዜያዊ የህግ ከለላ ማንሳቱ ይታወሳል። የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ እንዲሁም የመስራት ፍቃድ እንዲያገኙ አስችሎ የነበረው ይህ አሰራርን የዘረጋው ከ3 ዓመት በፊት በ2015 ዓ.ም ነበረ። የዚህ ህጋዊ ከለላ የቆይታ ጊዜ እንዲያበቃ መደረጉን ተከትሎም የዚህ ስርዓት ተጠቃሚ የነበሩ ኢትዮጵያውያን በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ ታዘዋል። በተጨማሪም ፕሬዝዳንት ትራምፕ ለብሔራዊ ደህንነት ስጋት ናቸው ተብለው በተፈረጁም እንደ ሩሲያ፣ ኢራን፣ አፍጋኒስታን እንዲሁም በርካታ የአፍሪካ ሀገራት ስደተኞች ላይ የተለያዩ ገደቦችን ሲጥሉ ቆይተዋል። ህዳር ላይ አንድ አፍጋናዊ ስደተኛ 2 አሜሪካ ብሔራዊ ዘብ ወታደሮች ላይ የፈጸመውን ጥቃት ተከትሎ ኤርትራውያንን ጨምሮ የ19 ሀገራት ዜጎች ወደ ሀገሪቱ እንዳይገቡ ተከልክለዋል። በታህሳስ ላይ ተጨማሪ 5 ሀገራትና በፍልስጤም አስተዳደር የተሰጡ የጉዞ ሰነዶችን የሚጠቀሙ ሰዎች ክልከላው ውስጥ ተካተዋል። በዚህ እገዳ ውስጥ ከተካተቱ ሀገራት የመጡ ስደተኞች ያቀረቧቸው የጥገኝነት ጥያቄዎች፣ የዜግነት ሂደትና የግሪን ካርድ ማመልከቻዎችም ታግደው እንደሚቆዩ ተገልጿል። በመጨረሻም የሶማሊያን መሬት በቀላሉ ለቅቄ አልወጣም ያለው የተባበሩት አረብ ኤሚሬትስ ግዙፍ ኩባንያ
ዲፕ ወርልድ በሶማሊያና የተባበሩት አረብ ኤምሬትስ መካከል የተከሰተው አለመግባባት በሶማሊላንድ በርበራ ወደብ ላይ የሚሰራውን ስራ እንዳስተጓጎለበት አስታውቋል። ዲፕ ወርልድ በሶማሊላንድ በርበራ ወደብ ላይ የሚያከናውነው ስራ ባለው ስምምነት መሰረት እንደሚቀጥል ያስታወቀው የሶማሊያ መንግስት ከተባበሩት አረብ ኤምሬትስ ጋር የነበረውን ሁሉንም ስምምነት ማቋረጡን የገለጸው ከአንድ ቀን በፊት ነበረ። ስምምነቶቹም ከወደብ ጋር የተገናኙትን ጨምሮ የመከላከያና የደህንነት ትብብርን የሚያካትቱ ናቸው። ሞቃዲሾ ከአቡዳቢ ጋር ስምምነቶቹን ያቋረጠችው ሉዓላዊነትን እየጣሰች ነው በሚል ምክንያት ነበረ። ባለፈው ሳምንት በየመን የተገንጣይ ቡድን የሽግግር ምክር ቤት መሪ አይዳሩስ አልዙቤዲ በሶማሊላንድ በርበራ ሶማሊያ አድርገው አቡዳቢ መጓዛቸው ቪላ ሶማሊያን አስቆጥቷል። ሶማሊያ የበርበራን ጨምሮ ሁሉንም ስምምነቶችን ውድቅ ብታደርግም ከራስ ገዞቹ ክልሎች በኩል ግን ተቀባይነት የሌለው የሚል ውግዘት ገጥሞታል። የሞቃዲሾ ውሳኔን ተከትሎ ከሮይተርስ ጥያቄ የቀረበለት የወደብ አልሚ ድርጅቱም ዲፕ ወርልድ ወደቡ ደህንነቱ የተጠበቀና ውጤታማ የስራ እንቅስቃሴውን በማቀላጠፍ ለሶማሊላንድና ለሰፊው አፍሪካ ቀንድ ቀጠና የሚያቀርባቸውን ኢኮኖሚያዊ ጥቅሞች ላይ ትኩረት አድርጎ መቀጠሉን በመጥቀስ ምላሽ ሰጥቷል። በተጨማሪም የፖለቲካ ውሳኔዎች፣ በመንግስታት መካከል የሚካሄዱ ውይይቶች ወይም የውጭ ጉዳዮች አቋሞችን የሚመለከቱ ጥያቄዎች ለሚመለከታቸው ባለስልጣናት መመራት እንዳለባቸው ተናግሯል። የተባበሩት አረብ ኤምሬትስ ከሶማሊላንድ ጋር ጠንካራ ኢኮኖሚያዊና የደህንነት ግንኙነት ፈጥራ እንደቆየች ያወሳው የሮይተርስ ዘገባ የዚህ ስትራቴጂ ዋነኛ አካል በዱባይ መቀመጫውን ያደረገው ዲፕ ወርልድ የበርበራ ወደብን ለማልማትና ለመስራት ፈሰስ ያደረገውን $442 ሚሊዮን ኢንቨስትመንት ነው። እስራኤል ሶማሊያ እንደ ግዛቱ አካል ለምትቆጥራት ሶማሊላንድ የሀገርነት እውቅና የሰጠችው በአቡዳቢ አሳላጭነት መሆኑ መነገሩም በሁለቱ ሀገራት መካከል ያለውን አለመግባባት እንዳባባሰው ተመላክቷል። የተከበራችሁ ተከታታዮቻችን የዕለቱ የመረጃ ጥንቅራችን ያደመጣችሁትን ይመስል ነበረ። ስላደመጣችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።